ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዛት የምንመለከታቸው ሊቨርፑሎች የሊል ተጫዋች ሆነውን አውቢ ቦዲንግ አጥብቀው እየፈለጉ ይገኛሉ እየተባለ ነው። እንደዚሁም የጀርመን አሰልጣኝ ሆነው ኔግልስማን በፍሎሪያን ቪርትዝ ዙሪያ የሰጠው አስተያየት አለ። ዳኒ መርፊን በመሐመድ ሳላና በአሰልጣኝ አርነ ስሎት ዙሪያ የሰጠው አስተያየት አለ። ከዚህ በተጨማሪም ዛሬ የሚደረጉ የተለያዩ የሀገራት ጨዋታዎች አሉ። እነዚህም በቆይታችን የምንመለከት ይሆናል። እስከመጨረሻው ደቂቃ ድረስ አብራችሁን ቆይታችሁ ፕሮግራሙን ተከታተሉት በአክብሮት እጋብዛለሁ። እንደዚሁም ባነሳናቸው ነጥቦች ላይ ያላችሁን ሐሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ወደ ሁለተኛው ቻናላችንም እየሄዳችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች የምናቀና ይሆናል። በመጀመሪያ የምንመለከተው በዛሬው ምሽት ላይ የሚደረጉ የተለያዩ የሀገራት ጨዋታዎች አሉ። እነዚህን የምንመለከት ይሆናል። እንደሚታወቀው በቀጣይ የክረምት ላይ የ2026 የዓለም ዋንጫ በአሜሪካ፣ ካናዳ እንደዚሁም ሜክሲኮ አዘጋጅነት የሚደረግ ይሆናል። በዚህም የዓለም ዋንጫ ከዚህ በፊት ታይቶ በማይታወቅ መልኩ 48 ሀገራት የሚሳተፉ ይሆናል። በዚህም ውድድር ላይ ካሁኑ 28 ሀገራት ለዓለም ዋንጫ ማለፋቸውንም ማረጋገጥ ይችላል። ከነዚህም ሀገራት መካከል 5 የሚደርሱ ሀገራት የሊቨርፑል ተጫዋቾች በቋሚነት የሚጫወቱባቸው ናቸው። እነዚህም ከኤዥያ ጃፓን ስትሆን እንደሚታወቀው ዋታሮ ኤንዶ ደግሞ የጃፓን ብሔራዊ ቡድን ዋና አምበል መሆኑ አይዘነጋምና በቀጣይ የዓለም ዋንጫም ሀገሩን እየመራ ወደ አሜሪካ ይሄዳል ተብሎ ይጠበቃል። ሌላኛው ተጫዋች ደግሞ አሊሰን ቤከር ነው። እንደሚታወቀው ብራዚል አሁንም በተከታታይ የዓለም ዋንጫ ለማቋረጥ መሳተፏን አረጋግጣለችና በዚህም የዓለም ዋንጫ ላይ አሊሰን ቤከር እስካልተጎዳ ድረስ የብራዚል ብሔራዊ ቡድን ዋና ግብ ጠባቂ ይሆናል ተብሎ ይጠበቃል። ሌላኛው ሀገር ደግሞ አርጀንቲና ነች። እንደሚታወቀው በኳታሩ የዓለም ዋንጫ ላይ አሌክሲስ ማካሊስተር የመጀመሪያው ጨዋታ ላይ ተቀይሮ መግባቱ አይዘነጋም። ከዛ በኋላ ግን እያንዳንዱን ጨዋታ በቋሚነት ነበረ መጀመር የቻለውና በቀጣይ የዓለም ዋንጫም በቋሚነት ይጀምራል ተብሎ ይጠበቃል። እንደዚሁም ደግሞ አፍሪካዊት ሀገር የሆነችው ግብጽም ለዓለም ዋንጫ ማለፏን ማረጋገጥ እችላለች። ምናልባትም ለመሐመድ ሳላህ የመጨረሻው የዓለም ዋንጫም ይሆናል ተብሎ ነው የሚጠበቀውና በዛም የዓለም ዋንጫ ላይም በአምበልነት እየመራው ሀገሩን ይመራል ተብሎ ይጠበቃል። እንደዚሁም እንግሊዝም ወደ ዓለም ዋንጫ ማለፏን የሚያረጋግጠች ሀገር መሆን ይችላለች። በእርግጥ በእንግሊዝ ብሔራዊ ቡድን ላይ በቋሚነት የሚጀምር የሊቨርፑል ተጫዋች የለም። ነገር ግን ደግሞ ከርቲስ ጆንስ ምናልባትም ከእንግሊዝ ብሔራዊ ቡድን ጋር ወደ ዓለም ዋንጫ ሊሄድ የሚችልበት እድል አለ እየተባለ ይገኛል። በተለይ ደግሞ ከዚህ በኋላ በሚያሳየው እንቅስቃሴ የእንግሊዝ ብሔራዊ ቡድን አሰልጣኝ ሊጠሩት ይችላሉ እየተባለ ይገኛል። ከነዚህ ሀገራት በተጨማሪም ደግሞ ኔዘርላንድና ፈረንሳይ ከዚህ በኋላ አንድ ጨዋታ የሚያሸንፉ ከሆነ ወደ ዓለም ዋንጫ ማለፋቸውን የሚያረጋግጡ ይሆናል። እንደዚሁም ጀርመን ብሔራዊ ቡድንም የማለፍ ቻንስ አላት እየተባለ ነው የሚገኘው። ከዚህ በተጨማሪ ምናልባትም ስኮትላንድም ልታልፍ የሚችልበት እድል አለ። የስዊድን ብሔራዊ ቡድንም በሂሳብ ደረጃ ከተመለከትነው የማለፍ ቻንስ አላት። ነገር ግን በጣም ጠባብ ነው እየተባለ የሚገኘው። ከሊቨርፑል ተጫዋቾች እስካሁን ድረስ እንግዲህ ሙሉ ለሙሉ ወደ ዓለም ዋንጫ እንደማይሄድ ያረጋገጠው ተጫዋች ቢኖር ሲሚካስ ነው። በዚህ ሰዓት ለሮማ እየተጫወተ የሚገኘው ይህ የሊቨርፑል ተጫዋች ከግሪክ ጋር ወደ ዓለም ዋንጫ እንደማይልፍ ሙሉ ለሙሉ ማረጋገጥ ይችላል። በእርግጥ ዛሬና ነገ በሚደረጉ ጨዋታዎችም አንዳንድ ሀገራትም ወደ ዓለም ዋንጫ እንደማያልፉ ሊያረጋግጡ የሚችሉበት እድል አለ እየተባለ ይገኛል። ዛሬም እንግዲህ የተለያዩ ጨዋታዎች መደረጋቸውን ይቀጥላሉ። ምሽት 2 ሰዓት ላይ ከግሩፕ ኤፍ አርሜኒያ ከሃንጋሪ ጋር የሚገናኙ ሲሆን በሃንጋሪ በኩል ዶሚኒክ ሶቦስላይና ሚሎስ ኪርኬዝ የሚሳተፉ ይሆናል። ሃንጋሪም እንግዲህ በቀጥታ ወደ ዓለም ዋንጫ ልታልፍ የሚችልበት ጠባብ እድል አላት። በምድቧ ላይ እንግዲህ ፖርቹጋል አንደኛ ደረጃ ላይ ነው የተቀመጠችው በ10 ነጥብ። ሃንጋሪ በበኩላ በ5 ነጥብ ሁለተኛ ደረጃ ላይ ነው የተቀመጠችውና ቀሪ 2 ጨዋታዎችን የምታሸንፍ ከሆነና የፖርቹጋል ብሔራዊ ቡድን ደግሞ ቀሪ 2 ጨዋታዎችን የሚሸነፉ ከሆነ ሃንጋሪ በቀጥታ ልታልፍ ትችላለች። ካልሆነ ግን ወደ ጥሎ የማለፍ እድል አላት። በእርግጥ አይርላንድም የማለፍ እድል አላት። ምክንያቱም አይርላንድም በ4 ነጥብ 3ኛ ደረጃ ላይ ነው የተቀመጠችው። አርሜኒም በ3 ነጥብ 4ኛ ደረጃ ላይ ነው የተቀመጠችውና የግድ ሃንጋሪ ሁለቱንም ጨዋታዎች ማሸነፍ አለባት። ቢያንስ እንኳን በቀጥታ ባታልፍ እንኳን በጥሎ ማለፍ ወደ ዓለም ዋንጫ ለማለፍ ከፈለገች። እንደዚሁም ደግሞ በሌላኛው በዛው በግሩፕ ኤፍ የሚደረግ አንድ ጨዋታ አለ። እሱም አይርላንድ ከፖርቹጋል ጋር ምሽት 4:45 ጋር የሚገናኙ ይሆናል። ከዚህ ጨዋታ ፖርቹጋል የምትፈልገው ጨዋታውን ማሸነፍ ወይም አቻ መውጣት፣ እንደዚሁም ደግሞ ሃንጋሪ ማቻ የምትወጣ ከሆነ በቀጥታ ማለፏን የምታረጋግጥ ይሆናል። ከዚህ በተጨማሪ ምሽት 4:45 ላይ ፈረንሳይ ከዩክሬን ጋር የሚገናኙ ይሆናል። በዚህ ጨዋታ ላይም የሊቨርፑል ተጫዋቾች የሆኑት ኢጎ ኢኬቴኬና ኢብራሂም ኮናቴ የሚሳተፉ ይሆናል። በዚህ ጨዋታ ላይ ፈረንሳይ የምታሸንፍ ከሆነ በ13 ነጥብ ወደ ቀጣይ ዙር ማለፏን የምታረጋግጥ ይሆናልና ይህንን ጨዋታ የግድ ማሸነፍ መቻል አለባት። ሌላኛው
የሚደረገው ጨዋታ ደግሞ እንግሊዝ ከሰርቢያ ጋር የምታደርገው ጨዋታ ነው። በዚህ ጨዋታ ላይ በርግጥ ለእንግሊዝ ያን ያህል ጥቅም የለውም፣ ምክንያቱም ከወዲሁ ወደ ቀጣይ ዙር ማለፏን ስላረጋገጠች ያን ያህል ተጠባቂ የሚባል ጨዋታ አይደለም። ነገር ግን ደግሞ ቶማስ ቱሄል ለእንግሊዝ ብሔራዊ ቡድን አዲስ መሆኑን ተከትሎ ለቀጣይ የዓለም ዋንጫ ይዞት ሊሄድ የሚችለውን አጨዋወት ስታይል ገና ካሁኑ መተግበር ስለሚፈልግ በትኩረት ይጫወታል ተብሎ ነው የሚጠበቀው። በአጠቃላይ ዛሬ የሚደረጉ ጨዋታዎች እነዚህን ይመስላሉ። ወደ ቀጣይ የምንመለከተው ጉዳይ ስናመራ ደግሞ የምንመለከተው የቀድሞ የሊቨርፑል ተጫዋች ሆኖና በዚህ ሰዓት ለቶክ ስፖርት የሚሰራው ዳኒ መርፊ የሰጠውን አስተያየት ይሆናል። በተለይ በዋነኝነት አስተያየቱን የሰጠው ሊቨርፑል ከማንቸስተር ሲቲ ጋር ባደረገው ጨዋታ ዙሪያ ነበርና በሰጠው አስተያየት ምንድነው ያለው? በጨዋታው ላይ ስመለከተው የነበረውን ነገር ማመን አልቻልኩም ነበረ። በተለይ ደግሞ ማንቸስተር ሲቲዎች በዋነኝነት ሲያጠቁ የነበሩት በሊቨርፑል የቀኝ ክንፍ ቦታ ላይ የነበሩና በተደጋጋሚ ጀሬሚ ዶኩና ኦራይሊ ብራድሊን በጣም ሲያስጨንቁት መመልከት እችላለና በዛ ሰዓት ሙሐመድ ሳላህ ተመልሶ እንዲከላከል ወይም ደግሞ ብራድሊን እንዲያግዝ አለመደረጉ በጣም ገርሞኛል። በርግጥ ሙሐመድ ሳላህ ኦልሞስት ወደ ሊቨርፑል ከመጣ ጀምሮ መከላከሉ ላይ ያን ያህል ኃላፊነት ሲጣልበት አልተመለከትንም። ይህንንም ነገር በአሰልጣኝ አርነ ስሎት ስርም የተመለከተነው ነገር ነው። ባለፈው ሲዝን ሙሐመድ ሳላህ ማጥቃቱ ላይ ብቻ ነበር ሲያተኩር የነበረው። ነገር ግን ደግሞ ሙሐመድ ሳላህ ማጥቃቱ ላይ በሚያተኩርበት ሰዓት እንደ ቡድን ደግሞ የተለያዩ የመሃል ሜዳ ተጫዋቾች ወደ ቀኝ ክንፍ እያደሉ ብራድሊንም ይሁን አሌክሳንደር አርኖልድንም ሲያግዙ መመልከት ይችላል። ባለፈው ሲዝንና ባላንስ የሆነ ነገር ነበረ። በዚህ ሲዝን ግን ያንን ነገር እየተመለከተን አይደለም የምንገኘውና በጣም ብዙ ነፃነቶችን እየተመለከተን ነው የምንገኘው በተለያዩ ተጫዋቾች ላይና ብዙ ጊዜ የቀኝ ክንፉ በጣም ተጋላጭ እየሆነ ነው የሚገኘው። ሙሐመድ ሳላህ ወደ ኋላም ተመልሶ እየተከላከለ አይደለም የሚገኘው። የመሃል ሜዳ ተጫዋቾቹም ወደ ቀኝ ክንፍ አዳልተው ብራድሊንም ሲያገዙት እየተመለከተን አይደለም የምንገኘውና በዚህ ምክንያትም ሊቨርፑሎች በቀኝ ክንፍ በኩል በጣም እየተጠቁ ነው የሚገኙትና ይህንን ነገር ላይ መፍትሄ አለመስጠታቸው በጣም ነው የሚያስገርመውና ቢያንስ በዚህ ጨዋታ ላይ አሰልጣኝ አርነ ስሎት በተደጋጋሚ ሊቨርፑል እየተቸገረ መሆኑን በዛ መስመር እየተጠቃ መሆኑን ተመልክተው መፍትሄ አለመፈለጋቸው በጣም ነው የሚያስገርመው። ቢያንስ ሙሐመድ ሳላህን ወደ ኋላ እየተመለሰ እንዲከላከል መንገር ነበረባቸው። ምክንያቱም ሙሐመድ ሳላህ ወደ ኋላ ተመልሶ መከላከል ቢጠየቅ ኖሮ አያደርገውም ብዬ አላስብም። እናም ያንን ነገር አለመጠየቃቸው ተጠያቂነቱ አሰልጣኝ አርነ ስሎት ላይ ነው የሚል አስተያየትን ሰጥቷል። በዛውም ግን አያይዞ ነው የተናገረው አንድ ነገር አለ። በየርገን ክሎፕ ስር ሙሐመድ ሳላህ ከዚህ የበለጠ እንዳይከላከል ነበር ሲደረግ የነበረውና ብዙም አይከላከልም ነበር በየርገን ክሎፕ ስር። ነገር ግን ደግሞ ከሱ ጀርባ የነበረውን ሲስተም ስንመለከተው ሊቨርፑል ተከላካዮች ተጋላጭ አልነበሩም። በተለይ መሃል ሜዳው ተጫዋቾች መከላከሉ ላይ ተከላካዮችን በጣም ሲያገዙ መመልከት ችለናልና ያ ደግሞ ቡድኑን ባላንስ እንዲሆን አድርጎታልና በዚህ ሲዝን ያ ነገር አለመደረጉ ሊቨርፑልን እየጎዳ ነው የሚል አስተያየት ተሰጥቷል። በዚህ በሰጠው አስተያየት ዙሪያ ያላችሁን ሐሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ትክክለኛ አስተያየት ነው ወይ የሰጠው ወይስ ትክክለኛ አይደለም የሚለውን እንዳለ ስሜታችሁን እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ የምንመለከተው ደግሞ የጀርመን አሰልጣኝ የሆነው ጁሊያን ኒግልስማን የሰጠውን አስተያየት ይሆናል። ፍሎሪያን ቪርትዝ ከባየር ሊቨርኩሰን ወደ ሊቨርፑል ከመጣ በኋላ በተለይ ደግሞ በፕሪሚየር ሊግ እስካሁን ድረስ 11 ጨዋታዎችን ማድረግ ችሏል። ነገር ግን ደግሞ ምንም አይነት አሲስት ምንም አይነትም ጎል ማስቆጠር አልቻለምና በዛም መሰረትም እንግዲህ የተለያዩ ወቀሳዎች እየደረሱበት ነው የሚገኙና በዚህ ዙሪያ በሰጠው አስተያየት ምንድነው ያለው ኒግልስማን? እሱ የፈጠራቸውን እድሎች ሌሎች ተጫዋቾች ቢጠቀሙ ኖሮ ምናልባትም ይህ ነገር አይነሳበትም ነበረ ብዬ አስባለሁ። ምክንያቱም እስካሁን ድረስ ባደረጋቸው ጨዋታዎች ላይ ጥቂት ቻንሶችን ብቻ አይደለም ክሬት እያደረገ የሚገኘው በጣም ብዙ ቻንሶችን ክሬት እያደረገ ነው የሚገኘውና እነዛን ቻንሶች የሊቨርፑል ተጫዋቾች ደግሞ እየቀየሩት አይደለም የሚገኘውና በዛም ምክንያት ደግሞ ወቀሳ እየደረሰበት ነው የሚገኘውና ምንም አይነት ጥሩ እንቅስቃሴ እንዳላደረገ ተጫዋች እንደዚህ አይነት ወቀሳ እሱ ላይ መቅረቡ ትክክል ነው ብዬ አላስብም የሚል አስተያየትን ሰጥቷል። በተጨማሪም በሰጠውም አስተያየት የዘንድሮ የሊቨርፑል አቋም ራሱ ለሱ ጥሩ እንቅስቃሴ አለማድረግም አንዱ ተጠቃሽ ይመስለኛል። ምክንያቱም ያለፈው ሲዝን የሊቨርፑል ስኳድ በጣም የተረጋጋ ነው የነበረው። በዚህ ሲዝን ግን በብዙ ምክንያቶች የተረጋጋ ቡድን አይደለም እየተመለከተን የምንገኘውና ያ ደግሞ የፍሎሪያን ቪርትዝ ችሎታ ላይ ተጽዕኖ የፈጠረ ይመስለኛልና ከዚህ በኋላም ትንሽ ጊዜ ሊሰጠው ይገባል። እንደዚሁም ደግሞ የሊቨርፑል ተጫዋቾችም የፈጠራቸውን ቻንሶች ወደ ጎልነት ሊቀይሩ ይገባል የሚል አስተያየትን ሰጥቷል። በዚህ ዙሪያ እንግዲህ አንድ ስታቲስቲክስን እየተመለከትኩ ነው የነበረው። በዘንድሮ በፕሪሚየር ሊግ ብቻ ባደረጓቸው 11
ጨዋታዎች በሊቨርፑል በኩል በብዙ ቻንሶችን ክሬት ያደረጉትን ተጫዋቾች ስንመለከት አንደኛ ደረጃ ላይ የተቀመጠው መሐመድ ሳላህ ነው 21 ቻንሶችን ክሬት ማድረግ ችሏል። ሁለተኛ ደረጃ ላይ ኮዲ ጋክፖ ነው በተመሳሳይ 21። ሶስተኛ ደረጃ ላይ ዶሚኒክ ሶብዝ ላይ በ16። አራተኛ ደረጃ ላይ ደግሞ ፍሎሪያን ቪርትስ 15 ቻንሶችን ክሬት ማድረግ ችሏል። ይሄ ማለት እንግዲህ በየጨዋታው ከአንድ በላይ ቻንስ ክሬት ያደርጋል። ነገር ግን ተጫዋቾቹ ያንን ቻንሶች ወደ ግብነት እየቀየሩ አይደለም የሚገኙት። እንዲሁ እንኳን እናስታውስ ከተባለ ሊቨርፑል ከሪያል ማድሪድ ጋር ባደረገው ጨዋታ ላይ ሰቡዝ ላይ የሳታት ኳስ አለ ምንም እንኳን በሻምፒየንስ ሊግ ቢሆን እንደዚሁም ደግሞ ለመሐመድ ሳላህ አመቻችቶ ያቀበለው ኳስ ነበረ በፕሪሚየር ሊጉ ከቼልሲ ጋር በተደረገ ጨዋታ። እነዚህንና ሌሎችንም ማንሳት እንችላለን። እነዛን ቻንሶች ግን ወደ ግብነት መቀየር አልቻሉም። ከዛ በተጨማሪም ደግሞ በተደጋጋሚ በየጨዋታው ስናነሳ የነበረ አንድ ነገር ቢኖር ምንድነው ፍሎሪያን ቪርትስ በጣም ጥሩ ቦታ ላይ ሆኖ ለሱ ኳሱን ሲያቀብሉት አልተመለከተንም። በተለይ መሐመድ ሳላህ ከአንድም 2-3 ጊዜ እንደዚህ አይነት ነገሮችን ሲያደርግ ተመልክተናል። በዋነኝነት እንኳን እናስታውስ ከተባለ በሻምፒየንስ ሊጉ ከሌቨርኩሰን ጋር ባደረገው ጨዋታ ላይ በጣም ጥሩ ቦታ ላይ ሆኖ ራሱ መሐመድ ሳላህ የሞከረው አለ። ምናልባትም ለፍሎሪያን ቪርትስ አቀብሎ ቢሆን ኖሮ ወደ ግብነት መቀየር ይችል ነበር። ከሪያል ማድሪድ ጋርም በተመሳሳይ መልኩ ፍሎሪያን ቪርትስ የተሻለ ቦታ ላይ ነው የነበረው። ነገር ግን ራሱ መጥቶ ተጫዋቾች ብሎክ አድርጎታል። ከማንቸስተር ዩናይትድ ጋርም እንደዚሁ በተመሳሳይ መልኩ መሐመድ ሳላህ ራሱ ሞከረው እንጂ ምናልባትም ለፍሎሪያን ቪርትስ አቀብሎት ቢሆን ኖሮ ፍሎሪያን ቪርትስ የተሻለ ቦታ ላይ ነበር ወደ ግብነት መቀየር ይችል ነበር። ኮዲ ጋክፖም በተመሳሳይ መልኩ ራሱ የሞከራት ሙከራለች ለፍሎሪያን ቪርትስ ከማቀበል ይልቅና እነዚህ ሙከራዎችን ራሳቸው ባያደርጉና ለተሻለ ቦታ ላይ ለነበረው ለፍሎሪያን ቪርትስ ሰጥተው ቢሆን ኖሮ ምናልባትም እስካሁን ድረስ ፍሎሪያን ቪርትስ ከ4 ጎል በላይ በሊቨርፑል ማሊያ አስቆጥሮ ሊሆን ይችል ነበርና በዚህ ሰዓት ስለ ፍሎሪያን ቪርትስ የምናወራው ወሬ ራሱ በጣም የተለየ ወሬ ይሆን ነበር። በጣም ምርጥ ችሎታ አለው እንደዚህ አድርጓል እኮ ብለን ልናወራ እንችል ነበር። ከዚህ በተጨማሪም የሊቨርፑልም ውጤት ከዚህ የተለየም ሊሆን ይችል ነበር። ቅድም እንዳልኳችሁ ከማንቸስተር ዩናይትድ ጋር መሐመድ ሳላህ አቀብሎት ቢሆን ኖሮ ምናልባትም ሊቨርፑል ያንን ጨዋታ ላንሸነፍ እንችል ነበርና የተጫዋቾቹ የተሳሳተ ውሳኔ አንደኛ ፍሎሪያን ቪርትስ ላይ ሁለተኛ ደግሞ ክለቡ ላይም ተጽዕኖ የፈጠረ ይመስለኛል። የናንተን ሐሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመጨረሻ የምንመለከተው ሊቨርፑሎች የሊል ተጫዋች የሆነውን አዮቢ ቦንዲን ለማስፈረም በጣም ከፍተኛ ፍላጎት አላቸው እየተባለ ይገኛል። ዴቭ ዴቪስ አንፊልድ ኒክስ ላይ እንደጻፈው ዘገባ ከሆነ ሊቨርፑሎች ይህንን ተጫዋች አጥብቀው ይፈልጉታል እየተባለ ይገኛል። ከዚህ በፊትም ይህንን ተጫዋችና ክለቡንም አነጋግረዋል ነው እየተባለ የሚገኙና ምን ያህል እዚህ ተጫዋች ላይ ከፍተኛ እምነት እንዳላቸውና ከፍተኛ ፍላጎት እንዳላቸውም የሚያሳይ ነገር ነውና በቀጣይ ባሉት የዝውውር መስኮቶችም ይህንን ተጫዋች ለማስፈረም ከፍተኛ ጥረትም ሊያደርጉ ይችላሉ እየተባለ ይገኛል። ይህንን ተጫዋች እንግዲህ ሲመለከቱ ለመጀመሪያ ጊዜ አይደለም በተደጋጋሚ መልማዮቻቸውን ልከው ለሊል ሲጫወት በተከታታይ ተመልክተውታል። በተደጋጋሚም አናግረውታል እየተባለ ነው የሚገኙና በተጫዋቹ ባሳየው እንቅስቃሴ ባለው ተሰጥኦም እንደተማረኩ ነው እየተነገረ የሚገኙና ምናልባትም በጃንዋሪ የዝውውር መስኮት ይህንን ተጫዋች ለማስፈረም ጥረት ባያደርጉ እንኳን በቀጣይ የክረምቱ የዝውውር መስኮት ይህንን ተጫዋች ወደ ሊቨርፑል ለማምጣት ጥረት ያደርጋሉ ተብሎ ይጠበቃል። በተጨማሪም ሊቨርፑሎች ይህንን ተጫዋች ለማስፈረም ከፈለጉ ያን ያህል ውድ ይሆናል ተብሎ አይጠበቅም። በተለይ ደግሞ በሊል ቤት ያለው ኮንትራት በቀጣይ የክረምቱ የዝውውር መስኮት ላይ 1 አመት ብቻ ነው የሚቀረው። ይህንን ተጫዋች ለማስፈረም ያን ያህል ውድ ሂሳብ ይጠይቃል ተብሎ አይጠበቅም። በእርግጥ አሁን ላይ በወጡት መረጃዎች መሰረት ምናልባት ሊቨርፑሎች ይህንን ተጫዋች በጃንዋሪ ዝውውር መስኮት ለማስፈረም ጥረት የሚያደርጉ ከሆነ እስከ 48 ሚሊዮን ፓውንድ ድረስ ሊያስወጣቸው ይችላል እየተባለ ይገኛል። ነገር ግን በጃንዋሪ ዝውውር መስኮት ሳይሆን በክረምት የዝውውር መስኮት እናስፈርመዋለን የሚሉ ከሆነ ግን ከዚህም ባነሰ ሂሳብ ሊያስፈርሙት ይችላሉ እየተባለ ይገኛል። በተለይ ደግሞ ለሊቨርፑል እንደዚህ አይነት ተጫዋች ወሳኝ ተጫዋቾች ናቸው። ምክንያቱም ሊቨርፑሎች ፋቢኒዮን ከሸጡ በኋላ ትክክለኛ የ6 ቁጥር ተጫዋች ወይ ደግሞ ዲፌንሲቭ ሚድፊልደር የላቸውምና ያንን ቦታ ለመተካት የተለያዩ ተጫዋቾችን ሲመለከቱ መመልከት ይችላል። በተለይ ደግሞ በ2024-25 የክረምት የዝውውር መስኮት ላይ ማርቲን ዙቢሜንዲን ከሪያል ሶሲዳድ ለማስፈረም ከፍተኛ ጥረት ሲያደርጉ መመልከት ይችላል። ነገር ግን ተጫዋቹ በስተመጨረሻ እዛው ቆያለ በማለቱ ምክንያት ሳያስፈርሙት ቀርቷልና እዛ ቦታ ላይ ችግር እንዳለ እንግዲህ ሁላችንም የምናውቀው ነው። በእርግጥ ያለፈው ሲዝን በራያን ግራቨንበርግ አማካኝነት ሊቨርፑል ጥሩ የሚባልን ሲዝን ማሳለፍ ይችላል። ነገር ግን ደግሞ ዘንድሮ አሁንም ችግር እንዳለ እዛ ቦታ ላይ የተመለከትነው ጉዳይ ሆኗል። በተለይ ደግሞ ግራቨንበርግ ወደፊት መሄድ በጣም እንደሚወድ መመልከት ይችላልና ምናልባትም ጥሩ የ6 ቁጥር ቦታ ተጫዋች ካመጣን ምናልባትም ራያን ግራቨንበርግ የተሻለ ነጻነትን ይሰጣል። እንደዚሁም ደግሞ ቡድኑም ጥሩ ባላንስ ሊኖረው ይችላል ተብሎ ነው የሚጠበቀው። እንደውም ከዚህ በኋላ አንድ ፕሮግራም የምሰራላችሁ ይሆናል ብዬ አስባለሁ በዚህ በ6 ቁጥር ቦታ ላይ ማለት ነውና እዛ ላይ በደንብ የምናወራው ነገር ይኖረናል። ነገር ግን ይህንን ተጫዋች ስንመለከት በተለይ ቦንዲን ስንመለከት በሊል ቤት በጣም ጥሩ እንቅስቃሴን እያደረገ ነው የሚገኘው። በእርግጥ ሴንትራል ሚድፊልደር ወይም ደግሞ የመሃል ሜዳ ተጫዋች ሆኖ መጫወት ይችላል።
የተከላካይ አማካኝም ሆኖ መጫወት ይችላል። በዋነኝነት የተከላካይ አማካኝ ቦታ ላይ ነው የሚጫወተውና የሱን ፕሮፋይል ስንመለከተው ራሱ በጣም አግሬሲቭ የሚባል ተጫዋች ነው። ሶሊድ ፓሰር ወይም ደግሞ ጥሩ አቀባይ የሚባል ተጫዋች ነው። እንደዚህም ደግሞ ኳስን እየገፋ መሄድ የሚችል ተጫዋች ነው። ብሎክ ሲያደርግም በጣም ጥሩ ተጫዋች ነው። በዚህ ሰዓትም በአውሮፓ ውስጥ ከሚገኙ ምርጥ 20% ውስጥ የሚካተት ተጫዋች ነው። እንደዚህም ደግሞ ታክልም በመውሰድም በ25% ውስጥ ጥሩ ከሚባሉት ውስጥ መካተት የሚችል ተጫዋች ነውና ገና በጣም ብዙ መማር የሚችል ነው። ገና 18 ዓመቱ ነው። ሜትር ከ85 የሚረዝም ተጫዋች ነውና ገና ካሁኑ እንደዚህ አይነት እምቅ ችሎታን ማሳየት የቻለ ተጫዋች ነውና ከዚህ በኋላም ድንቅ ተጫዋች መሆን የሚያስችለው አቅም እንዳለውም ፍንጭ ያሳየ ይመስለኛል። በዚህም ብቃቱም ነው እንግዲህ በሊል ቤት በ16 በ17 ዓመቱ ለዋናው ቡድን መጫወት እየጀመረው በ2023-24 ላይ 18 ጨዋታዎችን ማድረግ ሲችል አንድ አሲስት ማስመዝገብም ችሏል። 6.7 ሬቲንግ የተሰጠው ተጫዋች ነው። በ2024-25 የውድድር ዘመን ደግሞ 36 ጨዋታዎችን ማድረግ ችሏል። በ17 ዓመቱ 2 አሲስት ማስመዝገብም ችሏል። 6.8 ሬቲንግም የተሰጠው ተጫዋች ነው። በዚህ ሲዝን ደግሞ በአጠቃላይ 16 ጨዋታዎችን ማድረግ ሲችል አንድ አሲስት ማስመዝገብም ችሏል። 7.0 ሬቲንግም ተሰጥቶታልና በየአመቱ ራሱን እያሳደገ የመጣ ተጫዋች ነውና ሊቨርፑሎችም እንግዲህ በቀጣይ ለመስራት ለሚፈልጉት ቡድን ትክክለኛው 6 ቁጥር ተጫዋች ይሆናል ብለው እምነት አላቸውና እሱን እንግዲህ ለማስፈረም ከፍተኛ ጥረት ሊያደርጉ ይችላሉ ተብሎ ይጠበቃል። ምናልባት የፈረንሳይ ሊግንና ሊንን የምትከታተሉ ካላችሁ ስለዚህ ተጫዋች በደንብ የምትናገሩ ይመስለኛል። ሊቨርፑሎች ግን እዚህ ተጫዋች ላይ ከፍተኛ ፍላጎት አሳይቷል። ለማስፈረም ጥረት ሊያደርጉ ይችላሉ ተብሎ ይጠበቃል። በአጠቃላይ በዚህ ዙሪያ ያላችሁን ሐሳብ እንዳለ እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ይህ ተጫዋች ቢመጣ ይሻላል ወይስ ሌላ ተጫዋች ቢመጣ ይሻላል? ማንስ ቢመጣ ይሻላል የሚለውን ሐሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።